አንገቱን ፍጹም ደፍቶ ቀና እንድል አድርጎኛል። እየቃተተ ሞቶ በሕይወት አቁሞኛል። አልችልም የእርሱን ፍቅር መዘርዘርና ማውራት፣ ውለታውን ለመግለጽ የለኝም ብርቱ ቃላት። አይሰለቸኝም ከቶ ውዳሴ መዝሙር ቅኔ፣ ብዙ ነው ያረገልኝ እግዚአብሔር በዘመኔ። ሰላም ሰላም፣ እግዚአብሔር በዛላችሁ ውድና ተከበራችሁ የእናንተ ተከታታዮች እንዴት ናችሁልኝ? እግዚአብሔር አምላክ ከተመሰገነ ይሁን ሰላም ነው። ባላችሁበት የእግዚአብሔር ሰላም ፈቅሮ በዘት ይበለልኝ። እንዴት ናችሁ? አዲስ ለመጣችሁ እንኳን በሰላም መጣችሁ፣ ለነበራችሁ እንኳን በሰላም ቆያችሁ እያልኩኝ ዛሬ በጣም ደስ የሚል ሶሻል ሚዲያ ላይ ሲዘዋወር የነበረው እኔም ላጋራችሁ የሚል ወደዚህ መጥቻለሁ ማለት ነው። እንግዲህ እናቶቻችን በተለያየ ሁኔታ አረቄ አውጥተው ጉሊት ቸርችረው እንጀራ ጋግረው በተለያየ የጠዋት ሌሊት ላይ ተነስተው አስፋልት ጠርገው ሽንት ቤት አጽድተው ሆስፒታል አጽድተው በተለያየ ስራ ተሰማርተው ልጆቻቸውን ለማስተማር የሚያደርጉት ጥረት የሚያደርጉት ልፋት የለምና እናት ደግሞ የለፋችበትን ውጤት እንደዚህ ስታይ የሚያስደስት ነገር ከዚህ በላይ ነገር ምን አለ በእውነት? ከዚህ በፊትም አንድ ወንድማችን ግን ያው የደቡብ ክልል የነበረ ወንድማችን የት እንደገባ ግን አላቅም። የሆነ ጊዜ እንጨት ሸታ የምታስተምር የነበረው ልጅ ወንድማችን ማለት ነው። እና ዛሬም ደግሞ ይሄ ልጅ ሳየው በጣም ትዝ አለኝ። ያ ልጅ የጠፋ እንደ አንድ ጊዜ ሶሻል ሚዲያ ላይ በመጀመሪያ ጊዜ በጣም ሲዛወር ነበረ። ሶሻል ሚዲያ ላይ ቀርበው እናትየው ማሳረፍ አለብኝ ብሎ ሲነጋገር እና አሁን ደግሞ ይሄ ታሪክ ሁለተኛ ጊዜ ሲደገም በጣም ነው ደስ ያለኝ በእውነት። እግዚአብሔር አምላክ ተመሰገነ ይሁን። ሰው የዘራውን እህል መልሶ መልካም አፍርቶ ሲያይ በጣም ነው ደስ የሚለው። እንግዲህ የሀገራችን ጉዳይ የስራ እጦት የስራ አጥነት ጉዳይ እንዳለ ነገርም ቢሆን ግን ልጄ አልተማረም ምንም አላወቀም ከማለት ከሀሳብ ከጭንቀት ትወጣለች እናት ማለት ነው። ለፋችበትን ልፋት እንደዚህ ስታይ በጣም ነው ደስ የሚለው። ከዚህ በላይ ነገር ምን አለ በእውነት? እና እግዚአብሔር አምላክ ተመሰገነ ይሁን። የሀገራችን ጉዳይ ያው የኢኮኖሚ ውድቀት እንዳለ ሆነው የኔ እናቴ ምን ትላላችሁ መሰላችሁ? ለኔ ላጋራቸውና በቃ እናቴ ባክሽ ምን ተማርኩኝ አልተማርኩም ይኸው እንደምታዩ ነው እንዳለ ወደ ስደት እየተበተኑ ነው። ስራ አጥ ሆነው ሜዳ ላይ ድንጋይ ላይ ቁጭ ብለው ጫት እየቃሙ በሱስ እየገቡ ነው። የሰው ቤት መቀጠር ነው። ብዙ ነገር አለና ተምሬም አልተማርኩም ምን አደርግልኛል ስላት እናቴ ባክሽ እንደዚህ አይባልም፣ ምንም ቢሆን መማሩ አይጠቅምም አይባልም። የማይጠቅም ነገር የለም። እንኳን ወረቀት ለመያዝ ብቻ አይደለም ሰው ጠፍቶ አንብቦ ካልተማረ አንብቦ ወደ ቤቱ አይገባም፣ አንብቦ አይጠይቅም። የተጠየቅሽ ጥያቄ ራሱ የምትፈልጊውን ነገር የተጠየቅሽ ጥያቄ ብቻ መመለስ ብቻ ሳይሆን የምትፈልጊው ነገር ራሱ ለማግኘት ማወቅ አለብሽ፣ ማንበብ አለብሽ፣ መማር አለብሽ ትለይ ነበር። እና እናቶቻችን ሳይማሩ ልጆቻቸውን አስተምረው ለዚህ ነገር አድርሰዋል። እግዚአብሔር አምላክ ተመሰገነ ይሁንና እኔ እናቴ በመከረችኝ ነገር አሁን እኔ አረብ ሀገር መጥቼ ሳይ በጣም ነው በራሴ ደስ የሚለኝ። በእናቴ ቤተሰቦች በጣም ደስ ይለኛል። ምክንያቱም የተናገረችኝ ቃል ያው ተምሬ ዲግሪን ባልይዝላት ግን አረብ ሀገር መጥቼ ልክ እንደ አዲስ ፍረሽ አልሆንኩም። ቃላት እንደማያውቅ ሰው አልሆንኩም። እግዚአብሔር አምላክ ተመሰገነ ይሁን። አረብኛ ባላውቀውም እንግሊዘኛውን ብዙም አቀላጥፌ ባላወራም ግን የሚፈልገውን ነገር ለመጠየቅ መብትና ግዴታ እንዳውቅ የምፈልገውን ነገር ብቻ ሳይሆን ሱቅ እንኳን ልካውኝ ቤቴ አንብቤ እንድገባ የምፈልገውን ነገር አንብቤ እንድጠቀም
ቤተሰቦች ስላስተማሩኝ በጣም ነው እኔ ሁል ጊዜ ማመሰግናቸውና እግዚአብሔር አምላክ ከተመሰገነ ይሁን። አረብ ሀገር መተን እኮ ብዙ ነገሮች አለን ሳናነብ ቀርተን መንገድ ጠፍቶብን የሚሰራው ራሱ የምናጸዳበት እቃዎች ከምን እንደሚሰሩ ምን እንዳለበት ምን እንደሚባል ኬሚካሉ ራሱ ሳናቀው ብዙ ጊዜ እጆቻቸው ተቃጥለው በረኪናው ኬሚካሉ እጆቻቸው ተጎተው ፊታቸው ላይ ተደፍቶባቸው በተለያየ ነገር ሆነው አካል ጉዳተኛ ሆነው አገራችን ይገባሉ። እኔ ከዚህ በፊት የሆነ ጊዜ ዩቲዩብ ላይ የሆነ እጇ የተቃጠለ በኬሚካል ይሄ ምንድነው የሚባለው ብዙ ጊዜ ሽንት ቤት ሲደፈን ወይ መታጠቢያ ገንዳ ሲደፈን ሚለቀቃለ እና በጣም ኃይለኛ ነው ያ ሱማ ነው። ውሃ ባለበት ሳይሆን ውሃ ባልነካ ቦታ ላይ ቀዳዳ ውስጥ ውሃ ያንን ኬሚካል ተጨምራላችሁ ማለት ነው። እና በአንድ ጊዜ ነው ሚፈነዳው። የፈነዳ ነገር ካለ በጣም የከደነው ነገር ካለ እንደዚህ ጸጉር ነገር እንደዚህ ወጣ ነገር ቀለም እንትን ምንድነው የሚባለው ዘይት ነገር የከደነው ነገር ካለ እሱ ከከተታችሁበት በአንድ ጊዜ ፈንቅሎ ነው የሚያወጣው ማለት ምንም መንካት አይጠበቅባችሁ። እሱ ብቻ ኬሚካሉ ከታችሁ ያወጣዋል። በአንድ ጊዜ ጠርጎ ነው የሚያወጣ። ደግሞ እዛ ከገታችሁት በኋላ ምንድነው ልክ እንደ እንፋሎት ነው የሚወጣ። ኃይለኛ እንፋሎት ሆኖ ይፈነዳል ማለት ነው። ያቺ ልጅ ሳታውቀው ፊት ለፊቷ አጎንበሳ ስትከተው እጇን ነካት ማለት ነው። ደንግጣ እጇን ነካት ያ ኬሚካሉ ማለት ነው። እጇ ላይ ተረጨ እና 4 ጣቶቿ አብራ ጣቶቿ ብቻ ነው የቀረው ያቺ ልጅ ማለት ነው። እና 4 ጣቶቿ እንዳለ ተቆርጦ ወጣ። ምክንያቱም ምን እንደሆነ አሰሪዎቿ አላሳዩዋትም። ዝም ብለሽ ከተቺ ነበር ያሏት የነበረው። ተቆርጦ ወጣ ማለት ነው። እና ያው ምንድነው ጉዳት የሚያመጣው ያልተማርን መሆናችንን ያለማወቃችንም ያን ያክል ጉዳት ያመጣብናል። ከህይወታችን የሚያሳጣን ነገር አካል ጉዳተኛ ብቻ መሆን አይደለም ህይወት እስከ ማጣት ያደርሳል ማለት ነውና እናቶቻችንን ባይማሩም እኛ አስተምረው ለዚያ አብቅተውንና እግዚአብሔር አምላክ የተመሰገነ ይሁን። በእውነት እኔ የእናቶች እንባ የእናቶች ደስታ የእናቶች እንባ ታብሶ ወደ ደስታቸው ተቀይሮ ሳይ በጣም ነው ደስ የሚለኝ። ከዚህ የበለጠ ደስታ ምን አለ በእውነት? እናት እኮ ሁሉ ጊዜ ልዩ ነች እኮ በእውነት በምድር ላይ ያለች እኮ ብቸኛዋ ማትቀየር እናት ነች። ምንም ቢሆን ሀዘኗን፣ ደስታዋን፣ ውበቷን፣ እድሜዋን ለኛ ለልጆቿ ብላ ነው ማሳለፋ የምትሰጠውና እናቶቻችን በእውነት በዓለም በኢትዮጵያ ብቻ አይደለም በዓለም ሁሉ ያሉት እናቶቻችን እድሜና ጤና ይስጣቸው። እድሜና ጤና ሰጥቶ በደስታ በሐሴት የዘሩትን አፍርቶ የወለዱትን ደግሞ ለትልቅ ነገር እንደዚህ ለወግ ማድረግ ደርሶ ሲበቃና ሲታይ በጣም ደስ ይላል። ከዚህ የበለጠ ነገር ደስታ ምን አለ? ስለማይነገር ስጦታ እግዚአብሔር አምላክ የተመሰገነ ይሁንና በጣም ደስ ብሎኛል። እግዚአብሔር አምላክ የተመሰገነ ይሁን። አላቅም እኔ በእናትየው ቤት በእናታችን እንደዚህ ፊት ለፊት ሆኜ የተገኘው ነው የመሰለኝ በቪዲዮ ሳየው ማለት ነው። እንባን የተናነቀኝ ከሳቸው የበለጠ እኔ እንባ ተናነቀኝ። ምክንያቱም የእሳቸው ስሜት አስቡት ይህን ነገር እንዴት እንደሚሆን ማለት ነውና ስለማይነገር ስጦታ እግዚአብሔር አምላክ የተመሰገነ ይሁን። ይህንን ለማየት ደግሞ እድሜ ሰጥቶ አቆይቷቸዋል እና ይህንም ያልደረሰበት ለፍቶ ጥሮ ግሮ በተመረቀበት ሰዓት በጋብቻው ሰዓት በተለያየ ሁኔታ በሰከንዳት ውስጥ የህይወታቸውን ያጡና ያን ደስታቸው ያልተቋደሱ ብዙ ሰዎች ሊኖሩ ይችላሉና ለዚህ ስለበቁ እናቴ በጣም ደስ ብሎኛል። በእውነት ከዚህ የበለጠ ደስታ ምንም ነገር የለም። ያው የሀገራችን ጉዳይ የስራ አጥነት ነገር እንዳለ ሆኖ ማለት ነውና እንግዲህ ስለማይነቅሱት እግዚአብሔር አምላክ የተመሰገነ ይሁን። አሁንም በዓለም ያሉ እናቶቻችን እግዚአብሔር አምላክ እድሜና ጤና ሰጥቶ ያቆያቸው። እኛም ደግሞ እናቶቻችን ለፉልን ብለን እንድናስብ እንድናከብራቸው ለሳቸው ለእናቶቻችን ያለንም ጉልበታችን በቃ በተቻለን አቅም ሰው እኮ ብር በመስጠት ብቻ አይደለም አጠገባቸው ሆነን ራሱ እናቴ ምን ልቸግሮሻል፣ ምን ላቀርብልሽ፣ ገበያ የሚሄዱ ከሆነ የሚታጠብ ልብስ ነገር እንኳን ካለ አጠገባቸው ሆነ ራሱ ማጠብ
እናቴ ምን ቸግሮሽ ምን ላቀርብልሽ ማለት ራሱ እኮ ትልቅ ነገር ነው። እና ያን ነገር ደግሞ በእውነት ለሀገራችን በቅተን ይህን ነገር ቢያንስ በገንዘብ እንኳን በጉልበት እንኳን እንድንረዳቸው እግዚአብሔር አምላክ ይርዳን እላችኋለሁ። እና ውድ እህቶቼ ወንድሞቼ ሁላችሁም እናት ያላችሁ በተቻላችሁ አቅም እናቶቻችንንም እናስታውሳቸው። እናቴ ቢያንስ ሌላ ነገር አለ ፍቅር ራሱ መግለጽ እናቴ አንቺ እኮ የመኖሬ ምስጢር ነሽ፣ ከእግዚአብሔር በታች የመኖሬ ምስጢሬ ነሽ እና አይዞሽ እወድሻለሁ ብለን ፍቅራችንን ብቻ መግለጽ በቂያቸው ነው። እናቴ እወድሻለሁ ብለን ፍቅራችን ራሱ ብንገልጽላቸው በጣም ነው ደስ የሚላቸው። እና እንጃ አላቅም እኔ በጣም እንትን ስላለኝ መናገር ራሱ በጣም ስለከበደኝ እንግዲህ ነገሩ የምነጋገረው ነገር ራሱ ተደበላልቆብኛል። እና ለውድ እናቶቻችን በእውነት እድሜና ጤና ሰጥቶ ያቆያቸው፣ ሰላማችሁን ያብዛልኝ። ውድ ተከታታዮቼ ላይክ፣ ሼር፣ ሰብስክራይብ ማድረጋት አትርሱ። ስላዳመጣችሁ በጣም እጅግ አድርጌ አመሰግናለሁ። በሚቀጥለው ቪዲዮ እስከምንገናኝ ድረስ እግዚአብሔር አምላክ ለሀገራችን ለዓለማት በሙሉ ሰላምና ፍቅር፣ መተሳሰብን፣ አንድነትን እግዚአብሔር አምላክ ያድለን። እንግዲህ ዓለም እየተበጠበጠች ነው። እንግዲህ የምንሰማው ነገር ቸር ያሰማን፣ ቸር ያውለን። በእውነት ቸር የሚሰማበት ነገር ጠፍቷል በአሁኑ ሰዓት እና እግዚአብሔር አምላክ ቸር ያሰማን። አመሰግናለሁ ስላዳመጣችሁኝ። ሰላማችሁ በእግዚአብሔር አምላክ ፍቅሩ ብዝዝት ይበልልኝ። አመሰግናለሁ። እግዚአብሔር አምላክ አክብርልኝ ውዶቼ።